በብዙ ቁጥጥር ንጽጽሩ እየከፋ ይሄዳል። አንደኛ ግራ የተጋባችና ምን እንደምትፈልግ ማታውቅም እያንዳንዱን አጋር አሻራ ጥሎ ያልፋል። በጣም ብዙ አሻራዎች፣ በስሜት የተበታተነች አቅጣጫ የለሽና ለቁርጠኝነት ወይም ኮሚትመንት ያልተረጋጋች ትሆናለች። ሁለተኛ እርካታ ማግኘት ይከብዳታል። ልዩነት ወይም ቫራይቲ ፍላጎትን ይወልዳል። ፍላጎት ደግሞ አለመወደድን ወይም እርካታ ማጣትን ይወልዳል። አንተ ብቻህን በቂ አትሆንም። ይህ ብስጭት ደግሞ ለክህደት ይዳርጋል። በርካታ ጽንስ ማስወረዶችን አቦርሽን አርጋ ሊሆን ይችላል። የስሜት ሸክም ዝም ብሎ ታሪክ አይደለም፣ እሱ ስብራት ነው። ለህይወት ግዴለሽ መሆን ወይም የተደበቀ የጥፋተኝነት ስሜት ለማንኛውም የትዳር ፈንጂ ነው። አራት አሁንም ከቀድሞ ወንዶቿ ጋር ግንኙነት ይኖራታል። ለማጠቃለያ ወይም ክሎዥር ለማረጋገጫ ወይም እንደ አማራጭ ለመያዝ ቢሆንም እነዛ የማይታዩ ተቀናቃኞች ግን ግንኙነታችሁን የጦር ቀጠና ያደርጉታል። የንግድ ሱቆችን በመሃል ፒያሳ በ20% ቅድመ ክፍያ ብቻ የግሎ ያድርጉ። ከ2.2 ሚሊዮን ብር አጠቃላይ ክፍያና 450 ሺህ ብር ቅድመ ክፍያ ጀምሮ እስከ 4.5 ሚሊዮን ብር አጠቃላይ ክፍያና 910 ሺህ ብር ቅድመ ክፍያ ድረስ ይዘንላችሁ መተናል። ለበለጠ መረጃና ለሳይት ጉብኝት ይደውሉልን። አምስተኛ ጥልቅ ጥምረት ወይም ፔር ቦንድ መፍጠር ይሳናታል። በስሜት የመተሳሰር አቅም ከእያንዳንዱ አዲስ አጋሯ ጋር እየቀነሰ ይሄዳል። አንተ ጋር ስትደርስ ይህ አቅም ተሟጦ ሊሆን ይችላል። ስብራትና ሸክም ተሸክማለች። የተለያዩ የከሸፉ ግንኙነቶች የስሜት ቆሻሻን ይቆልላሉ። ገምት፣ ይህን ቆሻሻ የሚያጸዳው ማን ነው? አንተ ነህ። 7 ለመሸሽ የሰለጠነች ናት። ነገሮች ሲከብዱ ትሮጣለች። ይሄ የተፈጥሮ ጠባይዋ ነው። መረጋጋት ለሷ እንግዳ ነገር ነው። 8ኛ ደረጃ አንተ የምትተካ ትመስላታለህ። በአማራጭና በትኩረት የተበላሸ ሴት ለታማኝነት ቦታ አይኖራትም። ሁሌም ከዚህ የተሻለ ነገር ጥግ ላይ እንዳለ ታምናለች። መብት እንዳላት ታስባለች እና ምስጋና ቢስም ናት። ከዘፈቀደ ወንዶች የሚመጣ ከመጠን ያለፈ ማረጋገጫ ወይም ቫሊዴሽን ዓለም ለሷ እዳ እንዳለባት እንዲሰማት ያደርጋል። ያንተ እውነተኛ ጥረት ብዙም አይማርካትም። በ10ኛ ደረጃ እንደገና ለመጀመር ምንም አይሰማትም። ጥሩ እንድንትቶ ጊዜዋን ደስታ መከተል ለሷ ቀላል ነው። እንደገና መጀመር ለሷ ትርጉም የለውም። በ11ኛ ደረጃ ለስርዓት ወይም ለመዋቅር መገዘት አትችልም። የሴትነት ቀውስ ወይም ፌሚኒን አለመረጋጋት ላይ ይለመልማል። የብዙ የቀድሞ አጋሮች ብዛት አመፀኛና እምቢተኛ ልምዶች ይገነባሉ። ጋብቻ እንደ ሽልማት እንጂ እንደ ኃላፊነት አታየውም። እሷ የበለጠች የምትጓጓው ለሰርጉ ለፎቶና ለሚስትነት ማዕረጉ ነው እንጂ ለስራው አይደለም። ለወሲባዊ ወይም ዝንባሌ የተጋለጠች ናት። 12 ከመጠን ያለፈ ልምድ ፍላጎትን ያዛባል። አንተ ልትሰጣት የማትችለውን ትመኛለች ወይም በፍጥነት ትሰለቻለች። 13 ልትፈታህ ወይም ዳይቮርስ ልታደርግ ትችላለች። እውነታው አይዋሽም። ጥናቶች በተደጋጋሚ እንደሚያሳዩት ከፍተኛ ቁጥር ወይም ቦዲ ካውንት ያላቸው ሴቶች የመፋታት እድላቸው ከፍተኛ ነው። ይህ ለማሳፈር ሳይሆን ለህልውና የሚጠቅም ብልህነት ነው። በደንብ አዳምጠኝ። ይህችን ጥናታዊ ምስጢር ላጉርስ። በ177 ያገቡ ሴቶች ላይ በተደረገ አንድ ጥናት መሰረት ከጋብቻ በፊት የጾታ ግንኙነት ወይም ወሲብ ፈጽመው ከነበሩት ውስጥ 3/4 ወይም 75% የሚሆኑት ካገቡ በኋላ በነበሩት የመጀመሪያ 2 ሳምንት ጊዜ ውስጥ ወሲባዊ ችግር እንደገጠማቸው የገለጹ መሆናቸው ነው። ከዚህ በላይ ለረጅም ጊዜ የቆየ ችግር እንደነበረባቸው የገለጹት ሁሉ ከጋብቻ በፊት የጾታ ግንኙነት የፈጸሙት ናቸው። በተጨማሪ የተደረገው ጥናት ያሳየው ከጋብቻ በፊት የጾታ ግንኙነት የፈጸሙት ካገቡ በኋላ ቺት የማድረግ አጋጣሚዎችን ካልፈጸሙ ድንግሎች ቁጥር በእጥፍ የሚበልጥ መሆኑን ነው። እንግዲህ ዝሙት ቀናውን አስተሳሰብ ያጠፋል የሚለው የመጽሐፍ ቅዱስ ቃል ምንኛ እውነት ነው። 14ኛ የመጨረሻ ማስጠንቀቂያ፣ ጋብቻ የበጎ አድራጎት ስራም አይደለም፣ ሌጋሲ ጉዳይ ነው። አንተ እዚህ ያለኸው ሰውን ካለፈ ታሪኩ ለማዳን አይደለም። አንተ ያለኸው ስርወ መንግስት ወይም ዳይናስቲ ለመገንባት ነው። በጭካኔ አጣራ። የማህበረሰቡን ውሸቶች ንቀህ ነው። የሴት ልጅ ያለፈ ታሪክ ከሷ ጋር ለሚኖርህ የወደፊት ህይወት ንድፍ ወይም ብሉፕሪንት በደንብ አንብበው። የንግድ ሱቆችን በመሃል ፒያሳ በ20% ቅድመ ክፍያ ብቻ የግሎ ያድርጉ። ከ2.2 ሚሊዮን ብር አጠቃላይ ክፍያና 450 ሺህ ብር ቅድመ ክፍያ ጀምሮ እስከ 4.5 ሚሊዮን ብር አጠቃላይ ክፍያና 910 ሺህ ብር ቅድመ ክፍያ ድረስ ይዘንላችሁ መተናል። ለበለጠ መረጃና ለሳይት ጉብኝት ይደውሉልን። አለበለዚያ በኋላ ዋጋ ትከፍላለህ። ይህ ለወንዶች ይሰራል። ከሁለቱም ወገን ጠንካራ ማንነት ወይም ካራክተር ያስፈልጋል። ነገር ግን አንተ እንደ ወንድ የመሪነት ለፍተህ ቤቱን የመሙላት የማቅረብና የሌጋሲ ሸክም አለብህ። ብቁ የሆነችዋን በጥበብ ምረጥ። የተፈጥሮ ህግ ነው።
በመጨረሻ እውነቱን ለመቀበል ድፍረት ይጠይቃል። ዓለም የምትነግርህን ጣፋጭ ውሸት ትተህ የመረረውን እውነት ስትውጥ ህይወትህ ይቀየራል። ምርጫህ የራስህ ነው፣ ውጤቱ ግን የሁላችንም ነው። ዛሬ የምትዘራውን ዘር ነገ የምታጭደው ፍሬ መሆኑን አትርሳ። ወንድ ሁን፣ ድንበርህን አክብር፣ ቤተሰብህን ጠብቅ። ለወሬ ብቻ ሳይሆን ለቁም ነገር ቦታ ካለ አሁን በዚች ሰከንድ ጣትህን አንሳ። የንግድ ሱቆችን በመሃል ፒያሳ በ20% ቅድመ ክፍያ ብቻ የግሎ ያድርጉ። ከ2.2 ሚሊዮን ብር አጠቃላይ ክፍያና 450 ሺህ ብር ቅድመ ክፍያ ጀምሮ እስከ 4.5 ሚሊዮን ብር አጠቃላይ ክፍያና 910 ሺህ ብር ቅድመ ክፍያ ድረስ ይዘንላችሁ መተናል። ለበለጠ መረጃና ለሳይት ጉብኝት ይደውሉልን።